በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አላችሁ ውድ የኤልሳቲው ተከታታዮች ቤተሰቦች፣ የክርስቶስ ሰላምና ጸጋ ከኔም ከናንተ ጋር ለዘላለሙ አድሮና ጸንቶ ይኑር አሜን። ወዳጄ ሆይ እባክህን ክፋት አይሙቅህ፣ መልካም ነገርም ብርድ አይበልህ። ለክፋት አቅም ካለህ ለበጎ ነገርም አቅም አለህና ተግባርህ የምርጫ ውጤት ነውና አስብበት። ገንዘብ የሚመልሰው የገንዘብን ጥያቄ ብቻ ነው። ሁሉን ነገር ገንዘብ ያስገኝልኛል ብለህ አታስብ ወዳጄ። ላለው አትሩጥ። ምጽዋትህና ተግባርህ በአቅምህ መጠን ይሁን እንጂ ከአቅምህ አትነስ። ድሃም ሆነ ተበድረህ ስጦታ አትስጥ። በጣም ካልቸገረህ ለቅንጦት አትበደር። አዎን አደራህን ለሀብታም አትሳቅ። የድሃ ጉልበት አይለፍብህ። ያለ ሰው አልሆንክምና ሰውን አትጥላ። የወጣህበትን መሰላል አትገፍትር፣ ለመውረድም ያስፈልግሃልና። ያየኸውን ሴት ሁሉ የመውደድ ጠባይህ ካልለቀቀህ ትዳር አትያዝ ወይም አትያዢ። ካልጋበዙህም በቀር አማካሪ አትሁን። ባልጠሩህ ስፍራ አቤት አትበል። ካልሾሙህ መሪ አትሁን። ጉድለት በሌለበት ቦታ ጊዜህን አታባክን። የሰው ፊት ጥገኛ ሆነህ ሲስቁልህ የምትስቅ ሲቆጡህ የምታለቅስ አትሁን። ነገርህን በልክ ቃልህን በጣዕም ድምፅህን በዝግታ ፈጽመው። ወዳጄ ሆይ እውር እንዳይሉህ ያልታየህን አያለው አትበል። ጨካኝ እንዳይሉህ ያልተሰማህን ጩኸት እሰማለሁ አትበል። ንፉግ እንዳይሉህ ያለ አቅምህ እረዳለሁ አትበል። ነገር አይገባውም እንዳይሉህ ያልገባህን እንደ ገባህ አድርገህ አትለፍ። አንድ በጎ ዕውቀት ሳትጨብጥ የዋልክበትን ቀን እንደ ኖርክበት አትቁጠረው። ስለዚህ መጻሕፍትን አንብብ፣ አዋቂዎችን ጠይቅ፣ ሁሉን ሳትንቅ ስማ። ደጋፊዎችን ተከታዮች አይደሉም። ሰዎች ስለ ደገፉህም የያዝኩት እውነት ነው ብለህ መንቻካ አትሁን። ምናልባት ዛሬ የሚጮሁልህ ዛሬን ሊረሱብህ ሊሆን ይችላልና። ሲያለቅሱልህም ቃልህ ማርኳቸው ሳይሆን የሞተ ዘመዳቸውን ትዝ ብሏቸው ሊሆን ይችላልና አለቀሱ ብለህ ንግግርህን ድንበር አታሳጣው። እውነት በደጋፊዎች ብዛት እንዳትመዝናት ተጠንቀቅ። ወዳጄ ሆይ የተገፉ ነገሥታት ያጽናኑ ወዳጆች፣ የተዳፈነ ፍትህ፣ የሰዎች መልካምነት፣ የወላጆች ደግነት ተደብቀው የማይቀሩ ሐቆች ናቸው። በሕልውናቸው የተወቀሱ በሞታቸው የተመሰገኑ መሪዎች ብዙ ናቸው። በቁስላችን ስፌት የሚለማመዱትን ስናይ ያጽናኑን ነገር ግን የረሳናቸውን እነዚያን የጨለማ መብራቶች እናስባለን። ለጊዜው ሐሰት ያሸነፈ ቢመስልም ለዘላለም የሚያሸንፈው እውነት መሆኑን በግፈኞቹ ውርደት እንማራለን። መልካሞችን የምናውቃቸው ካለፉ በኋላ መሆኑ የዓለም ስቃይ በእጥፍ እንዲጨምር አድርጎታል። ወላጆችንም ምን ያህል እንዳሰቃየናቸው ስንወልድ ይገባናል። ውለታ ለመክፈል ስንዘጋጅ ግን እነርሱ አልፈው ይሆናል። እግዚአብሔር በዚህ ብሩህ ሰማይ ላይ የተቀመጠው የተደበቀውን እውነት ሊያወጣ ነው። ወዳጄ ዛሬ ላይ የተደላደሉ ለዘላለም የሚኖሩ መስሎ አትፍራ። ፀሐይም ትጠልቃለችና ጨርሶ አይጨልምምና ባጣኸው ነገር ውስጥ ያገኘኸውን አስብ። ክፎች ከሚወስዱብህ የሚሰጡህ ትምህርቶች ይበልጣል። ከደጎች ይልቅ ጨካኞች ጉዞህን በማስተዋልና በጥንቃቄ እንድታደርግ ያስተምሩሃል። የምቾት ቀጠና ሲነካ መብረር ትጀምራለህ። ገፊ አድራሽ ነው። እውነት ማር አይደለችምና አጣፍጥም፣ እየመረረች ግን ታድናለች። ወዳጄ ሆይ ያለ እውነት ፍቅር፣ ሽንገላ፣ ደግነት፣ ማስታወቂያ፣ ንግግር፣ ቅጥፈት፣ ትምህርት፣ የተሳሳተ መረጃ፣ ጥበብ፣ ዝሙት፣ ጉዞ ግብ የለሽ፣ ጾም፣ ረሃብ፣ የሃይማኖት ልብስ ግብዝነት ነው። የእግዚአብሔር ዙፋን እውነት ነውና ስራህን በእውነት ስራ። በመጀመሪያ ቀን ግንኙነት የሰውን ጨዋነትና ደግነት አወቅሁ አትበል። ሰው እንደ መጽሐፍ ነው፣
ቀጣዩን ገጽ ካልገለጽከው መጽሐፍን አታውቀውም። እያንዳንዱ ቀንና አጋጣሚም ሰውን በጥቂቱ የሚገልጠው አደባባይ ነው። እስክትሞት ድረስ እንኳን የሰውን የራስህንም ጸባይ የማታውቀው አለ። ሰው ታውቆ የሚጨረስ ፍጡር ነው። ሰው ታውቆ የማይጨረስ ፍጡር ነውና ወዳጄ ሆይ በፍቅር የጀመረ የሰው የህይወት ጉዞ የሚጠናቀቀውም በፍቅር ነው። ፍቅር ትግሎችን ያቀላል። እግዚአብሔር የጻፈው ሕይወትህ ርዕሱ መልኬ የሚል ነው። መቅድሙ ትእዛዜን ጠብቅ፣ መግቢያው ኅብረት አስፈላጊ ነው የሚል ነው። ምዕራፉ ለሌሎች ኑር፣ ማጠቃለያውም የዘላለም ቤት ደርሰሃል የሚል ነው። እንዲህ የጻፈልህን አምላክህን አመስግን። ወዳጄ ሆይ እውነተኝነት ማለት ዓለም ሁሉ እየዋሸ እውነትን መናገር ነው። ጥርጥር ሲያንገላታህ ማረፊያው ወደ እምነት መሆኑን አስተውል። ያለ ብርሃን መሰማራት፣ ያለ እውነት ማወቅ የለም። ብዙ መገለጫዎች ቢኖሩትም እግዚአብሔር አንድ ነው። እግዚአብሔር አንድ በመሆኑ ለሚያምኑት አንድ ልብን ይሰጣል። አምላክ ሁለት ቢሆን አንዱን ስታስደስት አንዱን ያስከፋህ እየመሰለህ ትሰቃይ ነበር። ወዳጄ ሆይ ዝና ያለ ደስታ፣ ፍቅር ያለ ክብር፣ ገንዘብ ያለ ቸርነት፣ ትዳር ያለ መተዛዘን፣ ልጅ ያለ ስነ ምግባር፣ ጉርብትና ያለ መረዳዳት፣ ሕግ ያለ ተፈጻሚነት፣ መንግስት ያለ ሰላም፣ ኢኮኖሚ ያለ ሞራል፣ እውነት ያለ አስተማሪ፣ መንገድ ያለ መሪ፣ መንፈሳዊነት ያለ ትህትና፣ ክህነት ያለ ከባቴ አበሳነት፣ ስብከት ያለ ጥበብ፣ እረኝነት ያለ ትጋት፣ ጌጥ ያለ ወገን፣ ሀብት ያለ አገር ከንቱ ነው። ወዳጄ የሰጠኸውን እርሳው፣ የተቀበልኸውን አትርሳ። የመረጥከው ቀርቶ የተመረጠብህን ስትቀበል ሕይወት ካንተ ቁጥጥር ውጭ እንደሆነችም ተረዳ። ማግኘትን የምታውቀው የምትፈልገውን ስታውቅ ነው። ለሕፃናት ውሸት፣ ለወጣቶች ፍርሃት፣ ለጎልማሶች ጥርጣሬ፣ ለሽማግሌዎች ጭንቀት የምትሰጥ ዓለም ውስጥ መኖር ያሳዝናል። ስለሚሰጥህ ነገር ሳይሆን ስለተሰጠህ ነገር አስብ። ከሚሰጥህ የተሰጠህ ይበልጣልና። እግዚአብሔር አብ አንድ ልጁን ሰጥቶሃልና። በዚህ ዓለም ላይ ጭንቀትህን ወስደው አዲስ አየር የሚሰጡህ ድሆች ሕፃናትና እንስሳት ናቸው። በሩጫህ ለመርካት አታስብ። የሚያረካው ምንጭ ክርስቶስ ብቻ ነው። ወዳጄ ሆይ ሰዎችን የማስደሰት ጥረትህ ሰዎቹን በማስከፋት ይጠናቀቃልና ዝም ብለህ ለእግዚአብሔር ክብር ኑር። ዓለምን የምታሸንፍበት፣ ሰዎችን የምታስታግስበት ምስጢር በጊዜው የሆነ ዝምታ ነውና ይህን አትርሳ። ወደ መጣህበት ብትመለስ ሕፃንና ጽንስ ነህ። ወደ እውነት ብትገሰግስ የሰማይ ዜጋ ነህ። ከዛሬ የትላንት ይሻላል ነበር አትበል። ከእግዚአብሔር እጅ የተቀበልኸው ምንም ክፉ ነገር የለም። መኖርህን በመውደድህ ሳይሆን ሰዎችን በመውደድህ ለካው። የጥያቄህን መልስ ስታገኝ መልሱ ጥያቄ ይሆንብሃል። ወዳጅ ሆይ ያጠለቅከው ጫማ ባዶ እግርህን፣ የለበሰው ልብስ ራቁት መወለድህን ካስረሳህ ሞኝ ነህ። በባዶነት ጀምረህ በባዶነት በምትጨርስበት ዓለም ሁሉ የኔ ካልሆነ ብለህ አትታክት። በድብቅ እየወደቅህ በገሃድ የወደቁት ላይ አትዘባበት። ትምህርትህ ያልተማሩትን ካልረዳ አለማወቅ ነው። ያንተን ትምህርት ዋጋ ያለው ያደረጉት ያልተማሩ ናቸውና። ጨለማን የማስወገድ ብርሃን ራሱ ጨለማ ነው። ፍላጎትን ባለማወቅ የሰው ድንበር አትክፋ። በክብር ለመኖር ልክን ማወቅ መሰረት ነው። ሐሰትን ከፈጠራት ያሰራጫት የከፋ ነውና የማታውቀውን የምታውቀውን ከመናገር በፊት አስብ። ወዳጄ ሆይ ሐዘንተኛ ያደረገህ የሰዎች ጉድለት ሳይሆን ያንተ ከመጠን በላይ መጠበቅ ነው። ያንተ የሆነውን እንዲነኩብህ አትፈልግምና የሰዎች የሆነውንም አትንካ። መልካምነትን የሰሙ ካንተ ማረጋገጥ ሲፈልጉ፣ ክፉነትን ሲሰሙ ግን ካንተ ማረጋገጥ አይፈልጉምና አትደነቅ። ስለ ሌሎች በሚወራበት ጠረጴዛ ላይ አትቀመጥ።
እልፍ ስትል ስላንተ ይወራልና። በጎ ሥራህን ሰዎች ሲያወሩት ክብርህ፣ አንተ ስታወራው ውርደት ነው። ስህተቱን ሲያውቅ የሚደሰት የመማር ዓላማ ያለው ሰው ነው። ሰዎች ስላንተ ክፉ ሲያወሩ የክፋት ልብስህን እያወጣህ ልበስ። በሚጠሉ ፊት ደስተኛ ሁን። የማይሰራ ሰዓት እንኳን በቀን 2 ጊዜ ትክክል ነው ይባላል። 3 ሰዓት ላይ ቆሞ ከሆነ ጠዋትና ማታ 3 ሰዓት ላይ ትክክል ይሆናል። ሰዎች ወደቁ ብለህ ምንም መልካም ነገር የላቸውም አትበል። በጉጉት ከምትጠብቀው ይልቅ በድንገት የምታገኘው ደስታን ይሰጥሃል። ወዳጄ ሆይ አዲሱ ቀን የተሰጠህ አሮጌ ስህተትህን እንድትቀጥልበት ሳይሆን እንድትመለስበት መሆኑን እወቅ። እንደገና እድል ማግኘት በዓለም ላይ ውዱ ነውና የበደልካቸውን ካስ፣ የወሰድከውን መልስ። ፈርቶ ከመሞት ደፍሮ መሞት የቅጽበት መከራ ነው። በሕይወት ውስጥ ትልቅ ትምህርት በሁኔታዎች ውስጥ መረጋጋት ነው። ቃል ገብቶ ከማይፈጽም ቃል ሳይገባ የሚተገብር ይበልጣል። ቃል መግባትና መፈጸም 2 ጊዜ ማስደሰት ነው። በእግዚአብሔር ፊት የሚንበረከክ በኃያላን ፊት መቆም ይችላልና ሁልጊዜ ለጌታ ስገድ። ሁሉም ነገር በውበት ቢቀጥል ኖሮ የትላንቷ አበባ ዛሬ ላይ አጠወልግም ነበር። አንተም መልክ የጠቆረ ኪሎ የቀነሰ ብለህ አትገረም። ተበድለህ ይቅርታ መጠየቅ ባለጌዎች እንዳይለወጡ ማደደር ነው። ሁልጊዜ መፋቀር የለምና ሁሉንም ነገርህን አታሳይ። በማውራት የሚያምኑ ዝምታን አላዋቂነት ብለው ይጠሩታል። ለመስማት አትፍራ። ዕውቀትን፣ እውነት፣ ፍትሐዊነትን፣ አዘኔታን የምታገኘው ሰዎችን ስትሰማ ነው። ወዳጄ ሆይ በወንበር ላይ ተቀምጠህ ዓለምን መዞር ትፈልጋለህ። መጽሐፍ አንብበህ ዓለምን በእግራቸው የሚዞሩ ካላቸው ዕውቀት በመጽሐፍ የሚያዩአቸው ያላቸው ማስተዋል ይበልጣል። መጽሐፍን መግለጥ ሕይወትን ፊት ለፊት መግለጥ ነው። ካላነበብ 1 ሕይወት ኖረህ ታልፋለህ። ስታነብ 1000 ሕይወት ኖረህ ታልፋለህ። በቤትህ ትልቅ ቴሌቪዥን ሳይሆን ትልቅ የመጽሐፍ መደርደሪያ ትከል። ቴሌቪዥን ዓለምን፣ መጻሕፍትን፣ ራስህን ያሳዩሃል። ከስጦታ የሚበልጠው መጽሐፍን ለሰዎች መስጠት ነው። ነፃ ሰው ለመሆን ዘመናዊ ነፃነት ያለው ሰው ለመሆን አንባቢ ሁን። አለማወቅ ሰው ራሱን የሚያስርበት ትልቁ ወህኒ ቤት ነውና በማንበብ ራስህን ፍታ። መኖር ያለ ንባብ ጎዶሎ ነው። ወዳጄ ሆይ አንድ ቀን ሰው እንዲህ አለ። ሕይወት ሞትን እንዲህ ስትል ጠየቀችው፣ ለምንድነው ሰዎች እኔን የሚወዱኝ አንተን ግን የሚጠሉ? ሞትም መለሰላት፣ ምክንያቱም አንቺ ውበት ነሽ፣ ውሸት ነሽ፣ እኔ ደግሞ መራር እውነት ነኝ አለ ይባላል። አለሁ ማለት አለኝ ማለት ውሸት ነው። ጠዋት ለማታ መቀጣጠር ሐሰት ነው። በቅጽበት ብዙዎች ተለይተው ይጠፋሉና። የሰው ሕይወት በምድር ላይ እንደ ርችት ድምቀት ነው። ርችት ከፍታ፣ ውበትና ብርሃን አለው። ይህ ሁሉ ግን ለቅጽበት ነው። ሰውም ሊሾም፣ ሊሸለም፣ ሊያብብ፣ ሊፈካ፣ ሊስቅ፣ ሊጫወት ይችላል። ይህ ሁሉ ግን ሐሰት ሊሆን ይችላል። አንድ እውነት አለ፣ እርሱም መሞታችን ነው። አንተ ግን እንዲህ በል፣ እኔ መንገደኛ ነኝ። እኔ መንገደኛ ተሸኝቶ አዳሪ፣ ምን ክፉ አናገረኝ እንግዲህ ከቀሪ። ወዳጄ ሆይ አሸካሚው ቀላል ነው ሲል ተሸካሚው ከባድ ነው ይላል። ለሰዎች ድርሻና አደራ ስትሰጥ አብረህ ሸክሙን መሸከም፣ በሐሳብና በጸሎት መርዳትን አትርሳ። ምክርና ቡጢ ለሰጪው ቀላል ነው እንዲሉ አንተም ሌሎችን ከመከርክ በኋላ ሌላውን በመከርክበት እንዳልፈተን እርዳኝ ብለህ ጸልይ። እውነት የምትሰጥህን ግርማ ሞገስ ልብስ ሰፊህ አይሰጥህም። ውሸት መናገር ካልፈራህ እውነት መናገር አስፈሪ አይደለም። ለመናገር የፈራኸውን እውነት ገና አላወቅከውም ማለት ነው። ቁንጅና ሐሰት ስለሆነ ውድድር ይዘጋጅለታል። እውነት ግን እኩያ የለውምና አይወዳደርም። የበዛ ውበት የማስጠላት ያህል ነው። በጣም ቆንጆ የሆነውን መወዳጀት
ጥበቃውም ጥንቃቄው አድካሚ ሥራ ይሆናል። ቆንጆ ዘማ እንጂ ዘማሪ መሆን ይቸገራል። ሰይጣን የወደቀው በውበቱ ነው። በሕይወት ውስጥ ገንዘብ የሚገዛው ርካሹን ነገር ነው። ውዱ ነገር በጸጋ የተሰጠ ነው። ከፈለክ ማድረግ ትችላለህ። ዝግ ልብ ስትይዝ መንገዶች ይዘጉብሃል። ወዳጄ ሆይ ሳትሞክር አልችለውም አትበል። ብዙ መከራ ወደ ስኬት ያደርሳልና መሞከርህን ቀጥል። ወዳጄ ሆይ ከውብ ዓይኖች ይልቅ ውብ ልብህ የዝችን ዓለም ልክ የምታይበት መነጽር ነው። እግዚአብሔር የሚታየው በዓይን ሳይሆን በእምነት ነውና የልብህን መስታወት ከጥርጣሬ አጽዳው። ከሊቆች ይልቅ ቅኖች ማራኪ ናቸው። ሊቅ አዋቂ የሚባለው አለማወቁን በማወቁ ሲሆን አላዋቂም ከሚታወቀው የማይታወቀው ብዙ መሆኑን ባለማወቁ የሚለፈልፍ ነው። አንድ ያላት እንቅልፍ የላት እንዲሉ ትንሽ እውቀት አፍ እንጂ ጆሮ የለውም። ስልጡን የሚባል ሰው ድንበሩንና ገደቡን የሚያውቅ ነው። መሳሳት የመስራትና የመሞከር ውጤት ነውና በመሳሳትህ አትጸጸት። ከመልከ ቀና ጋር 1 ሰዓት መቀመጥ 1 ደቂቃ መቀመጥ፣ ከአዋቂ ጋር 1 ሰዓት መቀመጥ 1 ቀን መቀመጥ ከሆነብህ ፈራሽ ማንነት ይዘሃል ማለት ነው። እሳቱን የማትለኩስ ከሆነ እንጨቱን አትፍለጥ። የማታስተምር ከሆነ ሰዎቹን አትሰብስብ። የማትቀድም ከሆነ ራእይህን አትተርክ። የማትቀድስ ከሆነ ደወል አትደውል። ወዳጄ ሆይ አዲስ ሐሳብህን ለመስማት አትፍራ። አዲስነቱ ላንተ እንጂ ለሰው ዘር አይደለምና። ዓላማ ያለውን የሚያቆመው ሰራዊት የለምና በዓላማ ኑር። እናትህና ሚስትህ በፍቅር ጠላቶችህ በማዋከብ እንዲያቆሙ አትፍቀድ። ሰውን የሚያኖረው ጉልበቱ ሳይሆን መልካም እልሁ ነውና ውስጥህን ሽንፈት አታሰማው። ትምህርት የፍቅር ስጦታ እንጂ ያለቃ ቀንበር አይደለምና ማስተማር ዕድልህ ሲሆን ፈትፍተህ አባብለህ ስጥ። ባንተ ደግነት የምታስተምረው ትምህርት ይወደዳል። ባንተ ብስጩነት ትምህርቱ ያስጠላል። ቅኔን የማያውቅ ሰምና ወርቅን የማይለይ ትውልድ ከማሽን የተለየ አይደለም። ወዳጄ ሆይ ስልጣኔዎች ሁሉ አስደሳች የሚሆኑት በነጻነት ሲሰሩ ነው። ነጻነት በሌለበት ሀገር ከእግሮች ይልቅ አእምሮች ይታሰራሉ። በግድ ስልጣኔን አምጡ ያሉ አገሮች ቢሰለጥኑና የጦር መሳሪያ የበላይነትን ቢይዙም የዜጎቻቸው እስር ቤት ናቸው። አንተም አገርን ለመምራት እድል ባገኘህ ጊዜ ነጻነት እንደሚተነፍሱት አየር አስፈላጊ እንጂ ቅንጦት መስሎ አይሰማ። በታሪክ ሲገዳደል የሚኖር ዛሬን የሚኖርበት ምክንያት የሌለው ነው። ታላቅ ነገርን ብቻ ሳይሆን ምሳሌ የሚሆንን ነገር ፈጽም። ደካማ አእምሮ ደካማ አካል እያዳበረ ይወጣል። የዕለት መታከት የዘመን የጠባይ ስንኩልነት ባህሪ እየሆነ ያድጋልና ተጠንቀቅ። ሌላው እንዲሰራለት የሚፈልግ ሰነፍ ሌላው የእርሱን ምግብ እንዲበላለት አይፈልግም። ሰነፍ ማለት ለስራ የደከመ ለመብል የበረታ ማለት ነው። ነገ በብሩህ የማትታይ ከሆነ የዛሬ ደስታህ እንቅፋት አለበት። ስለዚህ ነገን ተስፋ አድርግ። ወርቅ ብዙ አፈር ተጭኗት ማዕድናትም በጥልቀት ይኖራሉ። እድልም በማዕበል መካከል ተቀምጣለች። ከራስህና ከሰዎች ጋር የሚያስተዋውቅህ ማጣት ነውና ማጣትህን ብዙም አትጥላው። ወዳጄ ከዚህ ከምታየው የትኛው ነህ? ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ አሜን። ይቆይ።